አብርሃም የፈለጋት ሴት ናት እኮ ኖ አብርሃም የፈለጋት ሀሳቤ ገብቷል አይደል? ሁሉም ሰው አልፈለጋትም። በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት በጣም ነው የማመሰግነው እግዚአብሔር። አይ ሜሪ አንቺ ተንከሲስ ማለት ነው። እውነት ለመናገር አሁን በአቋምሽ የምትገኝ አትመስይም እንዴ? በጣም ነው የማመሰግነው እግዚአብሔርን። እውነትሽን ነው እንዴ? እስኪ ወላሂ በይ እናንተ መሀላችሁ እኮ ጥግ ድረስ ነው ማለት ነው። በዛ ላይ ደግሞ የምታደርጉትን ነገር ሪል አድርጋችሁ ብትምሉ ምን ነበረበት? እውነት ሪል አድርጋችሁ ማለት ነው። ሁሌ በውሸት የማትወጡ ምድረ ዝሙተኞች እና በጣም ነው የማመሰግነው እግዚአብሔርን። ታያላችሁ ውድ ቤተሰቦች፣ ግልብጥ ብላ ነገ ቀን ሄርሜላን ትረግጣታለች። እንደውም የሆነ መረጃ እስከምትወስድ ድረስ ነው የምታሽቃብጠው እዚህ ጋር ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ አድርጉልኝ ጋይስ። እኔ ማታ ተለቀቀ ቪዲዮ አስጠላኝ ስላቸው አላህ ምስክሬ ነው። ከዛ ቀን ራሱ ያልሰራሁት ስላስጠሉኝ ነው፣ ደበሩኝ። እንደው አብርሃም የሄርሜላ እርግዝና ልጁን አምኖ ተቀበለ። በቃ አላ አይደለ ዝግንን ስለሚል ማለት ስለሚያስጠላ ስለሚደብር፣ እንደው እስከ መፈጠራችሁ ድረስ እኮ ነው የምትጠሉት እንደዚህ አይነት ነገር ስታዩ ማለት ነው። እኔ እንኳን ልደግፈው ይቅርና ቪዲዮ እንኳን ዶላር ለማስቆጠር እንኳን ለመስራት አስጠላኝ ስላቸው አላህ ምስክሬ ነው። በጣም ነው ያስጠላኝ እንዴ! በዚህ ልክ እንዴት እንደምታስጠሉ ባወቃችሁት። የምሬ ነው የምላችሁ። ህዝብ እንኳን ተጃጅሎላችኋል፣ ደህና ተጃጅሏል፣ ችግር የለውም። ግን የሆነ ህሌና የሚባል ነገር የለም እንዴ? ስታስጠሉ እና ኤፍሬም እንግዲህ ማንንም የፈለጋት ሰው የለም፣ አብርሃም ቢፈልጋትም ሲል ሜሪ ደግሞ ችሮቶ የህዝብ ሚስት አይደለችም እኮ እሷ። ህዝብ ሊፈልጋት ግዴታ ህዝብ ሊፈልጋት አይቻልምና ግዴታ አይደለም ነው ምንድን ነው እያለችው ነበረ ማለት ነው። የህዝብ ሚስት አይደለችም። ሴት ልጅ አደባባይ ላይ ወጥታ ሪል ማለት ነው ሪል አፈቅርሃለሁ፣ ሩታ ላይ እንዳመጡ ደግሞ ሩታ አፈቅርሃለሁ ብላ የመጣችሁ ለድራማ ነው። አምነሽ ተቀባይ አዳሚ እና አፈቅርሃለሁ ብላ አደባባይ ላይ እስከተሳሳመች ድረስ እስከተላላጠች ድረስ ሽማግሌ ሳይላክላት ሌላ ደግሞ ምንድን ነው ይሄንን አምጡልኝ ጋይስ ልጅ እያላት ማለት ነው። ልጅ የላትም የምትሉ ሰዎችም አላችሁ። ምነው እናንተ የእርግዝና ፎቶ ራሱ በርብራችሁ ስታወጡ ነበር እኮ ከዚህ በፊት። ዛሬ ላይ ለዶላር ለቀማና በጎቹን ለመሸወድ በጎቹን ላይክ እንዲያደርጓችሁና ሰብስክራይብ ለመለቃቀም ምን አላችሁ? ልጅ አላት ላላችሁ ሰዎች መልስ ነው ምንድን ነው እያላችሁ ትገኛላችሁ። እሱን እየተዋወቅን ተላለቅን አሉ። እንተዋወቃለን እሱን ተውትና አደባባይ ላይ ወታ ወንድ ልጅ ላይ ሳመኝ እስከ ማለት ስትላለጥ ከላይ ላዩ ስትወጣ ከዛ መጨረሻ ላይ ሽማግሌ ሳይላክ ምን ሳይባል ሳያገባት እንግዲህ አረገዝኩ ያለች ሴት የህዝብ ሚስት ናት። አለቀ። የወንዶች ሽንት ቤት ናት። ቶ ጌታዬ እንደውም መጥፎ ነገር ባታናገረኝ ምን አለበት? አሁን እውነት ምን አለበት? ይሄ የሰሞን እኔ እየጾምኩ አይደለም፣ መጨረሻው በ10ኛው ቀን መጨረሻው ጾማለሁ ብዬ ነው ወደኋላ ያልኩኝ ማለት ነው። ምክንያቱም እናንተ አላችኋ ለካፌዎች ተሳዳቢዎች ስላላችሁ ተነጅሱኛላችሁ። ስለዚህ ከምጾም እኔ ተሳድቤ ማታ ከምበላ አርፌ ብቀመጥ ይሻለኛል። መጨረሻው ቀን ግን አፌን ልጉም አድርጌ ስራም ቢዚ ስለሚያደርገኝ የዛ ቀን እጾማለሁ ብዬ ወሰንኩኝ ማለት ነው። ያው ድካም ስለሚለኝም አልጾሙም በአሁኑ ሰዓት። የምሬ ነው የምላችሁ ጋይስ፣ ሀገር ስትገቡ የሆነ ድካም ይሰማችኋል። እና ለማንኛውም እንግዲህ የሄርሜላ እርግዝና አብርሃም ምን አለ እናንተ ንገሩኝ እስኪ ኮሜንት ስር። እኔ ያለ ምስክሬ ነው፣ ገብቼ አላየሁትም እና አላየሁትም። እኔ በቃ አስጠላኝ፣ ደበረኝ። እንዴት እንደሚደብር እንዴት እንደሚያስጠ እነሱ ለሰሩት እኔ አፈርኩ፣ የምር አፈርኩ። እነሱ ላወሩት እነሱ ለተናገሩት እኔ ያሳፍረኛል ማለት ነው። በዛ እኔ ገብቼ ቪዲዮቸው አላየሁም። ርዕሱ ነው ከላይ ያየሁኝ እንጂ አለብኝ ብዬ ገብቼ አላየሁም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ስለሚያስጠላ ለማንኛውም እና አጅሪት ያው ሜሪ ትገለበጣለች። ብዙም አትመኗት። አሁን እዚህ ጋር ስታሽቃብጥ አትመኗት። አሁን አንቺ ሩታን እንትን ያልሽ የጎዳሽ መስሎሽ ነው ሜሪ የምትባይ ወይስ እየታቀነሰብሽ? ሁሉም ያው ዝሙት ደጋፊ ሆኗል ህዝቡ ሁሉ ማለት ነው። እኔ ራሱ ግራ ገብቶኛል። ቻናሌ እየተዳከመ ስለሆነ ወደ ዝሙቱ ድገፋ ልግባ ወይ ያልኩኝ ነው። ከዛ በኋላ ሳስበው ደግሞ ላትቅረቡ ዜና ተብሏል። እንግዲህ ዜናን አትደግፉ፣ ዜናን አትቅረቡ ተብሏል ቁራን ላይ። እንዴት ብዬ ነው ወደዛ ገብቼ ዝሙት የምደግፈው ብዬ መለስ ስላለው ማለት ነው። እንዲህ አንዳንድ የሞቱን ማስታወሱ እውነት እና ለዛ ነው እላችኋለሁ። እና ሜሪም የተገለበጠችው ለዛ ነው። ያው ኤፍሬም ደግሞ መቼም አምን አይቀበልም። የተንከሴስ
እሱ መቼም ማለት ለዶላር የሚያሸረግድ ልጅ አይደለም። እንግዲህ እንጠብቃችኋለን፣ መጨረሻችሁ ማለት ነው። እውነት እንጠብቃችኋለን። ዴብ እንግዲህ ወንድሜ ደስተኛ የሆነበትን ነገር እኔም ደስተኛ ነኝ ሲልቺ ደግሞ በጣም ነው የማመሰግነው እግዚአብሔርን። እንሺ ለምንድን ነው የምትምሉት? እውነት ለምንድን ነው የምትምሉት? አሁንስ እንደዚህ ቪዲዮ ብትሰሩ ራሱ እኮ ኖርማል ፈጣሪያችሁ ሳታስቀይሙ በውሸት ሳትምሉ ራሱ እኮ እኛ መተን እያየን እኮ ነው። ወደንና ፈቅደን ተከርብተን እየተከተልናችሁ ነው። እና ለምንድን ነው የምትምሉት? እኔ እኮ ግራ ገባኝ። ውድ ቤተሰቦች ይቅርታ ያድርጉልኝና እና የሚምል ሰው ያስጠላኛል። እኔ በውሸት የሚምል ሰው እንዲሁ በአካል ራሱ ያጋጥመኛል። ግን በጣም ነው የሚያስጠላኝ፣ በጣም ነው የሚደብረኝ። ለሃይማኖቱ ክብር የሌለው ሰው፣ ፈጣሪውን የማይፈራ ሰው ደግሞ ማለት ነው ለምንም ነገር አይሆናችሁ። ለጓደኝነትም አይሆንም፣ ለምንም ነገር አይሆንም። እንደዚህ አይነት ሰው ደግሞ በርቀት መሸሽ ነው። እኔ እንደዚህ ነው የማደርገው። ስንትና ስንት ሰው እንደዚህ በውሸት እየማሉ ርቄያቸዋለሁ። አሁን እኔ እዚህ ጋር ዩቱብ ላይ ስለፈልፍ ምናልባት ከብዙ ሰው የምደዋወል ከብዙ ሰው እንደዚህ የምቀራረብ ሊመስላችሁ ይችላል። ነገር ግን እኔ ገለልተኛ ነኝ ማለት ነው። ለምን በቃ እንደዚህ አይነት ነገር አሁን አስመሳይነት አስመስሎ ከሚኖሩ ሰዎች ጋር የለሁበትም። አላስመስልም። ማስመሰል ስለማልፈልግ አልቀርብም እዛ ጋር እና ያ ነገር ላይ ደግሞ እኔ ገለልተኛ ነኝ። አንድ ሰው አለብኝ ብሎ ወደ እኔ የማይመጣም እኔ አልሄድም ወደዛ፣ መብቴ ነው ደግሞ እና አስመሳይነታችሁና ውሸታችሁ እንግዲህ ቀጥሉበት። ሮቶና ምንድን ነው አልጠግብ ባዮች እንግዲህ እንትን ስትሉ ኑሩ ማለት ነው። እና ለማንኛውም አብርሃምም ያው ፈገግ እያለ ነበረ ከዴብ ጋር ሲተቃቀፍ። እናንተ ሪላ አርግዛለች መሰለኝ ሄርሜላ ማለት ነው። እና በውሸት የተጀመረው ነገር ወደ ገደለው ሳያመራ አይቀርም። ሩታና አብርሃም እንዲሁም እያሉ ሌላ ሚስት ተደርበዋል መሰለኝ እኔ ሳስበው። እኔ ሁሉንም ነገር ጠንቅቄ አውቃለሁ፣ ግን አሁን መጠራጠር ጀምሬያለሁ። ውድ ቤተሰቦቼ የሆነ ቀን ቪዲዮ ሊሰሩ በወጡበት ወይ ማታ አካባቢ ተሳስተው ወደ ገደለው ገብተው ይሄ ነገር ተፈጥሮ ቢሆንስ እያልኩኝ ነው። እና እንደዛ እያልኩኝ ነው። እናንተ መጨረሻቸው ያሳየን። እንዲሁ አብርሃም ምን ያልሰድብህም ምንም አልልህም፣ ግን እኔ በጣም ነው ደበረኝ በማታው ቪዲዮ ማለት ነው። ያን ርዕሱን ብቻ አይቼ አስጠላኝ። እንዲ ለምን ሰው ሁሌና ቢስ ይሆናል በዚህ ልክ? እንደ ውሸት ቢዋሽ ድራማ ቢሰራ ልጅ ተረግዟል ተብሎ በውሸት ድራማ እኔ ያላህ ምስክሬ ነው። በጣም ነው ያስጠላኝ፣ በጣም ማለት ነው። ለዛም ነው በቃ እችል ላይ ያልኩኝ ዩቱብ ቻናሌ ራሱ እንደው ዩቱብ ቻናሌ ለሌላ ሰው ራሱ አሳልፌ ብሰጠው ደስ ይለኛል አሁን ላይ የምር የራሴ ስራ ብዬ የራሴ ስራ ደግሞ ወደ ሚዲያ ማውጣት አልፈልግም። ሲቀጥል ደግሞ የራሴ ብሎግ ብዬም ደግሞ የሆነ ነገር ሊገባ ይችላል ብሎግ ላይ እሱንም ማሳየት አልፈልግም። ነገር ግን ይሄንን ደግሞ መስራትም አልፈለኩኝም። በጣም ነው የሚደብረው፣ በጣም ነው የሚቀፋው። እኔ ቀፈፈኝ እነሱ ለሰሩት በዚህ ልክ ውሸት ቢዋሽ ይሄንን ይዋሻል እንዴ? ድራማ ቢሰራ ይሄ ድራማ ይሰራል? በጣም የሚያስጠላው። እና ለማንኛውም ቤተሰብ ሰላም ሁኑልኝ።